አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም የአቡ ሐኒፋ ቤተሰቦች እንደምን አላችሁ? ዛሬ ነፃ የኤሌክትሪካል ኢንስታሌሽን የዩቲዩብ ኮርስ እየሰራን እንገኛለን። ከባለፈው እንግዲህ ከሞጁል 1 ቻፕተር 1 ሁለተኛው ክፍል ፐርፐዝ ኦፍ ኤሌክትሪካል ኢንስታሌሽን የሚለውን እናያለን። እንግዲህ ፐርፐዝ ኦፍ ኤሌክትሪካል ኢንስታሌሽን ማለት የመብራት ዝርጋታ ዓላማዎች ምን ናቸው የሚለውን እናያለን። The primary purpose of an electrical installation is to safely and efficiently deliver electrical power while protecting people, equipment and property ነው። የመጀመሪያ እንግዲህ ዓላማው የመብራት ዝርጋታ የሚሆነው ሴፍሊ እና ኢፊሽንትሊ ኤሌክትሪክ ፓወር ሰዎችን ሳይጎዳ፣ መሳሪያዎችን ሳይጎዳ፣ ንብረትን ሳይጎዳ ሴፍሊ ደሊቨር ሲሆን ሲደርስ የሚፈለገው ቦታ ላይ ዋና ፐርፐዙ የኤሌክትሪካል ኢንስታሌሽን እሱ ነው እንላለን። ፕሮፐር ኢንስታሌሽን ኢንሹርስ ሪላያቢሊቲ ሴፍቲ ኤንድ ኮምፕላያንስ ዊዝ ስታንዳርድስ። እንግዲህ የትክክለኛ የኤሌክትሪካል ኢንስታሌሽን ዝርጋታ የሚያረጋግጠው እንግዲህ ምንድን ነው? አስተማማኝነቱን፣ ሴፍቲውን፣ ኮምፕላያንስ ዊዝ ስታንዳርድስን እነዚህን ነገሮች የሚያረጋግጥ ነው ማለት ነው ፐርፐዙ ማለት ነው። ኪ ፐርፐዝ የምንላቸው 4 ናቸው። ኪ ፐርፐዝ ኦፍ ኤሌክትሪካል ኢንስታሌሽን 1 to provide safe supply of electricity ደህንነቱ የተጠበቀ የኤሌክትሪክ አቅርቦት ለማቅረብ ነው። ሁለተኛው ኪ ፐርፐዝ to ensure efficient and reliable operation of electrical loads የኤሌክትሪክ ጭነቶች ወይም ደግሞ ኤሌክትሪክ ሎድ ቀልጣፋና አስተማማኝ አሰራር ለማረጋገጥ ነው ማለት ነው። to protect people ፕሮፐርቲ ኢኩፕመንት ፍሮም ኤሌክትሪካል ሃዛርድ ሰዎችን፣ ንብረትን፣ የኤሌክትሪክ መሳሪያዎችን ከኤሌክትሪክ አደጋዎች ለመጠበቅ ነው። እንግዲህ ኪ ፐርፐዙ ኤሌክትሪካል ኢንስታሌሽን ፕሮፐርሊ የሚዘረጋው ማለት ነው። ቱ ኮምፕላይ ዊዝ ናሽናል ኢንተርናሽናል ስታንዳርድስ ብሔራዊና ዓለም አቀፋዊ ደረጃዎች ወይም ደግሞ የኤሌክትሪካል ኢንስታሌሽን ስታንዳርዶችን ለማክበር ማለት ነው። እንግዲህ there are different types of key components of electrical installation. Number 1 ሰርቪስ ኢንትራንስ፣ ዋይሪንግ ሲስተም፣ ላይቲንግ ሲስተም፣ ፓወር አውትሌት፣ ኮንትሮል ሲስተም ኤንድ ፕሮቴክሽን ሲስተም ይባላል። በመጀመሪያው ክፍል በደንብ ለማየት ሞክረን አሁን ደግሞ የተወሰነ ሪቫይዝ እናደርገው። ሰርቪስ ኢንትራንስ የሚባለው ዘ ሰርቪስ ኢንትራንስ ኢዝ ዘ ፖይንት ዌር ኤሌክትሪካል ፓወር ኢንተርስ ኤ ቢልዲንግ ፍሮም ዘ ዩቲሊቲ ሰፕላይ። እንግዲህ ይሄ ወደ ቤታችን የሚገባበት ሰርቪስ ኢንትራንስ ይባላል። ኬብሉ መጥቶ ቢውልዲንጉ ላይ በየት በኩል ለአገልግሎት ይመች ዘንድ ተብሎ የሚገባበት ቦታ ሰርቪስ ኢንትራንስ ይባላል። ዩቲሊቲ ሜትር የሚባለው ሜጀር ኤሌክትሪሲቲ ኮንሳምፕሽን ነው። መብራቱን ወይም ደግሞ ፓወሩን የሚቆጥረው ሜትር ወይም ደግሞ በተለምዶ የኤሌክትሪክ ቆጣሪ የምንለው ዩቲሊቲ ሜትር ይባላል ማለት ነው። ሜን ብሬከር የሚባለው ሜን ስዊች ዛት ዲስኮኔክት ፓወር ፍሮም ዘ ቢልዲንግ። አጠቃላይ እንግዲህ ቢልዲንጉን ሙሉ በሙሉ ለማጥፋትም ይሁን በከፊል ለማጥፋትም ይሁን ዲስኮኔክት ኦር ኮኔክት የምናደርግበት ሜን ብሬከር ይባላል ማለት ነው። ዲስትሪቢዩሽን ቦርድ የሚባለው ዲቫይድስ ኤሌክትሪካል ፓወር ኢንቱ ዲፍረንት ሰርኪዩትስ ኤንድ ሃውስ ፕሮቴክቲቭ ዲቫይስ ነው። እንግዲህ ዲስትሪቢዩሽን ቦርድ በጣም ብዙ ነገሮችን ይይዛል። ኮንታክተርን፣ ሰርኪዩት ብሬከርን፣ ፊውዝን የተለያዩ ነገሮችን ይዞ እንግዲህ ፕሮቴክቲቭ ዲቫይሶችን ይዞ ኤሌክትሪካል ፓወርን የሚያከፋፍልበት ቦታ ዲስትሪቢዩሽን ቦርድ። ዋይሪንግ ሲስተም ላይ ስንመጣ ዋይሪንግ ሲስተም ዲስትሪቢዩትስ ኤሌክትሪሲቲ ፍሮም ዲስትሪቢዩሽን ቦርድ ቱ ቫሪየስ ፖይንት ኦፍ ዩዝ ነው። ኬብል ኤንድ ኮንዲትን ኬብል አክሰሰሪዎችን ለማየት ኬብል ኤንድ ኮንዲት ላይ ስንመጣ ፒቪሲ፣ ሜታል ኮንዲት፣ ትራኪንግ ፎር ኬብል ፕሮቴክሽን ኤንድ ሮቲንግ አይተናም ባለፈው። ኬብል አክሰሰሪ የምላቸው እንደ ክሊፕስ፣ ኮኔክተርስ፣ ግላንድስ ኤንድ ተርሚናልስ ኢንሹር ሴኩር ኮኔክሽን ናቸው ማለት ነው ዋይሪንግ ሲስተም ላይ። ላይቲንግ ሲስተም ስንመጣ ፕሮቫይድስ ኢሉሚኔሽን ኤንድ ኢንሃንስ ሴፍቲ ኤንድ ኮምፎርት፣ ላምፕ ኤንድ ፊክስቸር፣ ሲሊንግ ላይት፣ ኤልኢዲ ፓኔል፣ ስፖት ላይት፣ ሻዶው ላይት የሚባሉ እነዚህ የላምፕና የፊክስቸር አይነቶች ናቸው። ስዊች የሚባለው ደግሞ ኮንትሮል
the operation of light ነው by opening or closing current ማለት ነው። ከረንት እንዲገባ ወይም እንዳይገባ በመከልከል ወይም በመፍቀድ መብራቱ እንዲበራ እና እንዲጠፋ የሚያደርገው ማኑዋሊ የሚሰራ ስዊች ይባላል። ፓወር አውትሌት የምንለው ፕሮቫይድስ ኤሌክትሪካል ኮኔክሽንስ ፎር አፒሊያንስ ኤንድ ኢኩፕመንት ነው። ለመሳሪያዎቻችን ኤሌክትሪክ እንዲደርስ የሚያደርገው ፓወር አውትሌት ይባላል። ሶኬት ኤንድ ፕለግ የምንለው ደግሞ ስታንዳርድ አውትሌትስ ፎር ዶሜስቲክ ኤንድ ኮመርሻል ዩዝ ነው። በንግድ ቤቶች እና በመኖሪያ ቤቶች ላይ ስታንዳርዱን ጠብቆ ፓወር አውት የሚሆንበት ፓወር ሌላ ነገር የሚከፈለው ሶኬት አውትሌት ወይም ደግሞ ፕለግስ ይባላል ማለት ነው። ሹሬኒትስ የሚባለው ደግሞ አዲሽናል ሶኬት ታፕድ ፍሮም ሜይን ላይን ፎር ስፔሲፊክ ኢኩፕመንት ማለት ነው። በጣም ስፔሲፊክ ለሆኑ ነገሮች የምንጠቀምበት ውስን ለሆኑ ነገሮች ስፔሻል ለሆኑ ነገሮች የምንጠቀምበት ነው ማለት ነው። እንግዲህ ቀጥሎ ስለ ኮንትሮል ሲስተም ነው። ኮንትሮሊንግ ሲስተም ላይ ፕሪቬንት ሃዛርድ ነው፣ አደጋን መከላከል ነው። ኢኩፕመንት ዳያሜጅ ነው፣ እቃ እንዳይቃጠል ወይ እንዳይጎዳ ማድረግ ነው። ኢንሹር ሴፍቲ ነው፣ የሰው ልጅ ደግሞ ሴፍቲ መጠበቅ ነው። እነዚህን የሚያደርጉት እንግዲህ ኤምሲቢ፣ አርሲዲ፣ ፊውዝ፣ አርዚንግ ኤንድ ግራውንዲንግ፣ ሶኬት ፕሮቴክሽን ዲቫይስ ያልናቸው ባለፈ ያየናቸው። ኤምሲቢ የሚባለው ፕሮቴክት ሰርኪትስ ፍሮም ሎድ ኤንድ ሾርክ ሰርኪት ነው፣ ኮንታክት እንዳይፈጠር ወይም ቮልቴጅ ሲበዛ ይዘጋል። አርሲዲ የሚባለው ደግሞ ሰዎች እንዳይጎዱ ያደርጋል። ፊውዝ ደግሞ ፕሮቴክት ኦቨር ከረንት ፕሮቴክሽን ነው፣ ገመድ እንዳይሞቅ አደጋ እንዳይፈጠር እሳት እንዳይፈጠር። እርዚንግ ኤንድ ግራውንዲንግ ደግሞ ሰዎች እንዳይነዘሩና ኤሌክትሪክ ሾክ እንዳይደርስባቸው ያደርጋል። ሾርክ ፕሮቴክሽን ዲቫይስ የምንለው መብረቅ መጥቶ ወይም ደግሞ ኃይለኛ ቮልቴጅ መጥቶ ቤቱ ላይ አደጋ እንዳይፈጥር ያደርጋል ማለት ነው። ሌላ ፕሮቴክሽን ሲስተም የምንለው ማኔጅ ኤንድ አውቶሜት ኦፕሬሽን ኦፍ ኤሌክትሪካል ዲቫይስ ነው። እነ ስዊች፣ ኮንታክተር፣ ሪሌ፣ አውቶማቲክ ኮንትሮልስ እነዚህን አውርተንባቸዋል። ስዊች የምንለው ማኑዋል ኮንትሮል ኦፍ ሰርኪዩት ነው። ኮንታክተር የምንለው ግን ኤሌክትሪካሊ ኦፕሬትድ ስዊች ፎር ሄቪ ሎድስ ነው። በጣም ኃይለኛ የኤሌክትሪካል ሎዶችን የሚቆጣጠር ነው ኮንታክተር። እንዲሁም ሪሌይ ሲሚላር ቱ ኮንታክተር ነው፣ ግን ይሄኛው ቀለል ያሉ ሎዶችን ነው፣ ግን ኮንትሮል ሰርኪዩት ኤንድ ፕሮቴክቲቭ ዲቫይስ ነው። አውቶማቲክ ኮንትሮል የሚባሉት እንደ ታይመር፣ ሴንሰር፣ ፒኤልሲሲ ፎር አውቶሜትድ ኦፕሬሽን የሚያገለግሉ ናቸው ማለት ነው። እንግዲህ ቀጣውን የምናየው ታይፕስ ኦፍ ኤሌክትሪካል ኢንስታሌሽን ነው። ኤሌክትሪካል ኢንስታሌሽን ቫር ዲፔንድ ኦን ዘ ታይፕ ኦፍ ቢልዲንግ ኤንድ ኤሌክትሪካል ሎድ ሪኳየርመንትስ ኤች ካታጎሪ ሪኳየር ስፔሲፊክ ዋይሪንግ ሜተድ ኢኩፕመንት ሬቲንግ ሴፍቲ ሜዥር ቱ ኢንሹር ፕሮፐር ኤንድ ሴፍቲ ኦፕሬሽን ነው። ዜር አር 3 ታይፕስ ኦፍ electrical installation. The first one is domestic or residential installation. It is used in house, apartment, small residential buildings. The character of this domestic or residential installation, light loads, for instance, lighting, socket, small appliance, single phase supply is common. In our country, it is around 220 volt, but in the other country it is reached 230 volt. Simple wiring method, conduit, cable, socket, basic protected device, MCB and RCD. Key considerations already listed here. Read more and more on the note. The next thing is that commercial installation. Commercial installation የንግድ ዝርጋታ used in shop, ኦፊስ፣ ሆቴል፣ ስኩል፣ ሆስፒታል ላይ የሚዘረጉ ደግሞ እነዚህ የኮመርሻል ኢንስታሌሽን ይባላሉ። ካራክተራቸው ሚዲየም ቱ ሃይ ሎድ ድረስ ሊኖር ይችላል። ቦስ ሲንግል ፌዝ ኤንድ ስሪ ፌዝ ሲስተም ሊኖር ይችላል። አድቫንስ ዋየሪንግ ሲስተም ሊጠቀም ይችላል። ሞር ኮምፕሌክስ ላይቲንግ ኤንድ ፓወር ሪኳየርመንት አለው። ኪ ኮንሲደሬሽኖቹን እዩዋቸው። ኢንዱስትሪያል ኢንስታሌሽን ሶስተኛው ደግሞ ፋክቶሪ፣ ወርክሾፕ፣ ማኑፋክቸሪንግ ፕላንትስ፣ ሄቪ ማሽነሪ ፋሲሊቲ እነዚህ ደግሞ ኢንዱስትሪያል ኢንስታሌሽን ላይ የሚያገለግሉ ናቸው። ካራክተራቸው ቬሪ ሃይ ኤሌክትሪካል ሎድ ነው። ሞስትሊ ስሪ ፌስ ሲስተም ነው። ዩዝ ሄቪ ዲዩቲ ኬብል፣ ኮንትሮል ፓናል፣ ሞተር፣ ኤምሲሲኤስ፣ ስፔሻላይዝድ ፕሮቴክሽን፣ ኤምሲሲቢ፣ ሞተር ፕሮቴክሽን ሪሌ፣ ኦቨርሎድ ሪሌ እነዚህን ነገሮች የሚከናወንባቸውና ከሌሎች የሚለይባቸው ነገሮች አሉ ማለት ነው። ቀጣዩ ቤዚክ ኤሌክትሪካል ሴፍቲ ፕሪንሲፕልስ ነው። ኤሌክትሪካል ሴፍቲ ኢዝ ዘ ፋውንዴሽን ኦፍ ኤቭሪ ኢንስታሌሽን። የኤሌክትሪክ ጥንቃቄ ማለት የሁሉም የኤሌክትሪክ ዝርጋታ
መሰረት ነው። አለቀ። አንተ ስትኖር ነው ቤቱ የሚዘረጋው። so should have to use the role of electrical installation safeties. Following safety rules protects technicians, users, property from electrical hazards such as shock, fire, equipment failure እንግዲህ እቃ ከመውደም እሳት ከመነሳት በሰዎች ከመያዝ በጣም ይጠብቃል ማለት ነው ኤሌክትሪካል ሴፍቲ። ስለዚህ ምን ነገሮች ነው ማከናወን ያለብንና የሌለብን የሚለውን እኔ አንደኛ ኔቨር ወርክ ኦን ላይቭ ሰርኪዩትስ እንግዲህ መብራት እያለ ብሬከር ኦን አድርገን በተአምር ምንም አይነት ስራ መስራት የለብንም። ዩዝ ፕሮፐር ፒፒኢ ነው እንግዲህ ግሎቭ፣ ኢንሱሌተር ቱልስ መጠቀም ነው። ለምሳሌ እንደ ጫማ፣ መነጽር፣ ጎግል፣ ፕሮቴክቲቭ ክሎዝ ራስን የሚጠብቁ ነገሮችን መጠቀም። የምንጠቀምባቸው ስክሪው ድራይቨር፣ ካቻቢቴ፣ ፕላየርስ፣ ፒንሳ፣ ቴስቲንግ ኢኩፕመንት እንደ ቴስት የምናደርግባቸው እነዚህ ኢንሱሌተር መሆን አለባቸው። ኮንዳክተራቸው መገናኘት የለበትም እጃችን ጋር ኦር ሌላ አካል ጋር ማለት ነው። ሌላ ኦልዌይስ ስዊች ኦፍ ኤንድ ሎክ አውት ነው። ስራ በምንሰራበት ሰዓት አጥፍተን ቆልፈን ነው መስራት ያለብን ማለት ነው። ብሬከር ቦክሳችንን አጥፍተን ሜን ስዊቹን አጥፍተን ኦር ሜን ብሬከሩን አጥፍተን ቆልፈን መስራት አለብን። ሌላው ኢንሹር ፕሮፐር እርዚንግ ኤንድ ግራውንዲንግ ነው። ስራን በምንሰራበት ሰዓት ፕሮፐር የሆነ የተስተካከለ አርዚንግ እና ግራውንዲንግ ማስቀመጥ ነው። ሌላ አቮይድ ኦቨርሎዲንግ ሰርኪዩት ነው። በጣም ሰርኪዩት ላይ ኦቨርሎድ የበዛበት ኃይለኛ ሎድ የበዛበት በጣም ብዙ ሎድ የበዛበትን ኮምፕሌክስ የሆነ ነገር ማስወገድ ይኖርብናል። ሌላው ዩዝ ኮንትሮል ኮሬክት ኬብል ዩዝ ኮሬክት ኬብል ሳይዝ ኤንድ ኮሬክት ኤምሲቢ ሬቲንግ ነው። የምንጠቀምባቸውን ሰርኪዩት ብሬከሮችን እና ኬብል ሳይዞችን ለሚያስፈልጉ ነገሮች ለይተን መጠቀም አለብን። ለስቶቭ የራሱ ስታንዳርድ አለው። ለምጣድ የራሱ ስታንዳርድ አለው። ለግራይንደር የራሱ ስታንዳርድ አለው። ለውሃ ማሞቂያ ዋተር ቦይለር ዋተር ሂተር የራሱ ስታንዳርድ አለው። ስለ ያንን ስታንዳርድ you should have to be control the use correct cable size and correct MCB rating. The next thing is that follow color code for cable size ነው። እንግዲህ ኬብል ሳይዝ ላይ ላይቭ፣ ኒውትራል፣ እርዝ፣ ኮንዳክተር እነዚህ በስታንዳርዱ መሰረት ማስቀመጥ ይኖርብናል ማለት ነው ይኖርብናል። ሶ ቀጣው እንግዲህ ኢንተርናሽናል ኤንድ ኢትዮጵያን ዋየር ከለር ኮድ ስታንዳርድ ነው። ኢንተርናሽናል ዋየር ከለር ኮድ ስታንዳርድስ the most common modern standard in the IEC means International Electrotechnical Commission standard. ሲንግል ፌዝ እንግዲህ በአይኢሲ ስታንዳርድ ላይ ላይቭ ኦር ፌዙ ብራውን ነው፣ ኒውትራል ብሉ ነው። እርዝ ደግሞ ግሪን ዊዝ የሎ ስትራይብ ነው። ስሪ ፌዝ በሚሆንበት ሰዓት ፌዝ ዋን ብራውን፣ ፌዝ ቱ ብላክ፣ ፌዝ ትሪ ግሬይ፣ ኒውትራል ብሉ፣ እርዝ ደግሞ ግሪን ኦር የሎ ይሆናል ማለት ነው። ወደ ኢትዮጵያ የምንመጣበት ሰዓት ሲንግል ፌዝ ላይ ሬድ ኦር ብራውን ላይቭ ኦር ፌዝ፣ ኒውትራል ብላክ ኦር ብሉ፣ አርስ ግሪን ኦር የሎ ይሆናል። ስሪ ፌስ ሲሆን ደግሞ ኤል1 ሬድ፣ ኤል2 የሎ፣ ኤል3 ብሉ፣ ኒውትራል ኤን ብላክ ኤንድ ፕሮቴክቲቭ እርዝ ኦር እርዝ ግሪን ኦር የሎ ይሆናል ማለት ነው። እንግዲህ የዛሬው ትምህርታችን በዚሁ ያበቃል።